ይገለኛል። ወንድዬ ለምን ነው እንደሱ የምታይኝ? እባክህ እማዬ እባክዎትን ይቅርታ እንዲያደርግልኝ ንገሩት። ይቅርታ ወዴ፣ እንደውም ምንም ነገር አላደረኩም። ሁሉም ነገር ውሸት ነው። እባክህ ይቅርታ እማዬ እባክዎትን። ይሄ በፍጹም ሊሆን አይችልም። ይሄ ምንድን ነው? አይሆንም። ሊሆን በጣም አውሬ ነች። በጣም አውሬ ሴት ነች። ምንድን ነው እያየሁ ያለሁት? ነው ልጄ፣ ሚስትህ ክፉ ነች፣ አውሬ ነች። ወንድዬ ዮዲት በጣም ክፉ ነች፣ አውሬ የሆነች ሴት ናት። በጣም ብዙ ጊዜ ላሳየህ ሞክሬ ነበር። አሁን ግን በአይነህ እያየኸው ነው። እኔ ደግሞ አብሮ አደጓ አይደለሁም። ዓለምን እንዳግታት ራሷ የቀጠረችኝ ሰው ነኝ። የእናት ግፍ ድራማ የሚያስተላልፈው ማህበራዊ መልእክትና ጥንካሬ ያለው ነው። ሁላችንም ዛሬ እንግዲህ የእናትን ግፍ ድራማ በጉጉት ስንጠብቀው ነበረ የቆየ ነው ማለት ነው። የዮዲትና አጋቹ ምን ይሆኑ ይሆን፣ ወይዘሮ ወርቄስ ምን ያደርጉ ይሆን የሚለውን ነገር በጉጉት ስንጠብቅ ነበረ። ነገር ግን የወይዘሮ ወርቄስ እውነታውን ምን ይሆን ህዳ ብር ከወንድዬ እናት ጠይቃ ብሩን አግኝታ ትሰጠውና ዝምታስ ብላ ይሆን ወይስ ቪዲዮውን አሳልፎ ይሰጣል የሚለውን ነገር ነበረ ስንጠብቅ የነበረው ሁላችንም። እንግዲህ አጋቹ ቪዲዮውን አሳልፎ ለወንደሰን ሰጥቶት፣ ወንደሰንም እንግዲህ ማመን ያቃተው ነው ማለት ነው። እናቱን አላምን ብሎ ሚስቱንና የሚስቱን እናት ሲያምን ነበር ማለት ነው። እናት ማለት በዓለም ሁሉ አንድ ናት። ምክንያቱም ሁሉም ሰው ቢከዳ እናት ግን መቼም ቢሆን አትዋሸንም። እናት ዋሸችንም ብንል ለኛ ደህንነት ብላ እንጂ እኛን ለመጉዳት ብላ አይደለም ማለት ነው። እና የእናት ግፍ ድራማ እናት ደግነት ዋጋ ባጣበት፣ ቅንነት በክህደት በተከበበበት በዚህ ቤት ውስጥ አንድ ትልቅ ሚስጥር አለ። እሱም ሚስጥሩ ምንድን ነው? የወንደሰን እናት የምትደረገው ሚስጥር በጣም ከባድ ነው። የእናት ፍቅር እንደ ድክመት ተቆጥሮ የመሸከሟ አቅም ይከብዳታል። አንዳንዴ የመሸከሟን እንደ ፍርሃት ዛሬ ዋጋቸውን ያገኛሉ። የእናት ግፍ ድራማ ግን ትዕግስት ሲያልቅ ፍቅር ወደ መከራ፣ እውነት ሲቀየር ምን ይሆን? እውነት የወንደሰን ፍቅር ያሸንፍ ይሆን ወይስ የእናት ግፍ ፈተና ያሸንፍ ይሆን? የትኛው የዮዲት ውሸት ማንኛው አሸናፊ ይሆናል? በዛሬው ክፍል የምናየው ይሆናል። አብረን ቆዩኝ። እወዳችኋለሁ። እንግዲህ አጋቹን ቤተሰቡን በአንድ ተሰብስበው እያለ እንግዲህ አጋቹ ምንድነው በአንድ ቀልድ ላይ ወይዘሮ ወርቄን አናግሯታል ማለት ነው። ወይዘሮ ወርቄ የምትወደው ስድብ ምንድን ነው ብሎ ለነ ወንደሰን እየነገራቸው ነበረ። እንደ ቤተሰብ ሆኖ ጓደኛ አድርጎ ያው እንግዲህ የዮዲቱ ጓደኛ ነኝ ብሎ ከቤት ገብቷል ማለት ነው። እናም እንግዲህ ምን እንደሆነ ህፃኑን የምትሰርበይ ስድብ ወይዘሮ ወርቄ ምን እንደው ታውቃላችሁ ብሎ ሲጠይቅ የወንደሰንም እናት ሀመዳም ብለው ተናግረዋል ማለት ነው። እንዴት አወቁ ይሄንን ስድብ? ይሄ ስድብ የሚወዱት ስድብ ነው ሲል ደግሞ አጋቹም ተናግሯል ማለት ነው። እና ጥቁር ድንጋይ ይላሉ። ስለዚህ የምን ጉድ ሰማሽ ወይ እያለች እንግዲህ አለምዬና ፀሐይ ስልክ እያወሩ ነበረ። እና ምንድነው መረጃውን ትሰጭኛለሽ ወይስ አትሰጭኝም ብላ አለምዬም ስጠይቃት እንግዲህ ፀሐይም እንግዲህ አይ ምን ታደርጊልኛለሽ? የምነግርሽ ሚስጥር ትልቅ ሚስጥር ነው። ስለዚህ ካላረግሽልኝ አልነግርሽም ብላት ሁሉን ነገር በምትፈልጊው ነገር አደርግልሻለሁ፣ ግን አንድ ነገር ማወቅ አለብሽ። እሱ ምንድነው? እኔ የሆነ ነገር ካልሰጠሁሽ አንቺ መልእክቱን አትናገሪም አይደል? ችግር የለም ብላ እሷም እንግዲህ አንቺ በሰራተኞች ቁንጅና ውድድር ብትወዳደሪ አንቺ አንደኛ ነበርሽ ብላ አታይላታለች ማለት ነው አለም። እናም እንግዲህ ምንድነው ያለችው እሷም አንቺ እኮ አሁን የትዬ ወርቄ እንደዚህ መሆን ቤታቸውን ሊሸጡ ነው፣ ልጁም ተጨናንቋል እና ይሄ ሁሉ ያንቺ መከራ ነው ስትላት አለም። እኔ ደግሞ ይሄ የኔ አይደለም፣ እኔ እውነታን እንጂ እነሱ እንደዚህ እንዲሆኑ ፈልጌ አይደለም፣ ነገር ግን ያው እውነታ ነው ብላለች ማለት ነው። እና እሱ ልጁ እያታለለች ነው እንጂ የባብ ልጅ ባብ ነው። የወርቄ ልጅ ደሟ በደሟ እየሄደ መቼም አይለወጥም። እንደዚህ እያደረገ በፍቅሩ አያታልሽ፣ አትታለልለት ስትል ነግራታለች ማለት ነው። እሷም አልሰማችም፣ ትታት ሄዳለች ማለት ነው። ወርቄና እንግዲህ የወይዘሮ የወንደሰን እናት አብረው ቁጭ ብለው
እየተነጋገሩ ብር አለሽ ብዬ መምጣት የኔ ነኝ ጥፋተኛ አመዳም ብላ ተሳድባለች፣ ወይዘሮ ወርቄ ማለት ነው። እንግዲህ ወንደሰንም እናትም አመዳም አንቺ ነሽ ስትላት እኔ አመዳም አይደለሁም በቃ ሽወዛም አመዳም ተብሎ አይሰደብም ብለዋል። እንግዲህ ወርቄ ምንድን ነው አመዳም ብለው ሲሰደቡ አይወዱም። ነገር ግን እሳቸው ሲሰርቡ ግን ምንም አይመስላቸውም ማለት ነው። በራስ ላይ ሲመጣ የሚባለው ነገር አለ። ሁሉ ነገር በራስ ላይ ነው። እንግዲህ ወይዘሪት ወርቄ ከልጇ ጋር እያወራች ነበረ። ሁሉም ነገር በአደባባይ ሲጋለጥ ሁሉም ነገር አንቺም በድንጋጤና በአፍረት ትሞቻለሽ፣ ያኔ ምስጥ ይበላሻል ብሎ ሲላት እኔ አልሞትም፣ ይሄ ገላ በማርና በቅቤ ያደገ ነው ልጄ፣ እኔ መቼም አልሞትም፣ ምስጦች እኔን ሊጎበኙኝ እንጂ ሊበሉኝ አይመጡም ብላለች ወይዘሮ ፍቅሬ ማለት ነው። እና በጣም የሚገርም ነው። በቃ ዛሬም አልሞት ባይ ናት ወይዘሮ ፍቅሬ ማለት ነው። አለምዬና አጋቹ እንግዲህ ተገናኝተው ለምንድን ነው የማታገቢኝ? ስለዚህ ምንድን ነው ችግር ሲላት እኔ ላገባህ አልችልም፣ አላማ አለኝ፣ በአሁን ሰዓት ላፈቅርህም አልችልም ብለዋለች ማለት ነው። እሱም ምንድን ነው ይሄን ልታደርጊ የቻልሽው? ለምንድን ነው የማታፈቅሪኝ የማታገቢኝ? እኔ አላማ አለኝ ብላለች። አንተ ወይዘሮ ወርቄ የወዲት ሊያሰቃዩ ሲሉ አንተ ደርሰህ ረድተኛል፣ ለዛ ደግሞ ፈጣሪ ውለታህን ይመልስ እንጂ እኔ ላገባህ አልችልም ብላለች ማለት ነው። የወዲት እንግዲህ ከእናቷ ጋር አውርታ ምንድን ነው ያለችው? ለእናት ለዛ ለድሃ እናት ሳትሞት 3 ሚሊዮን ብር ልስጥህና ቪዲዮን አምጣ ብልሃለች እናቴ። ስለዚህ ይህን ቪዲዮ ስጠኝ፣ እኔ ደግሞ 3 ሚሊዮን ብር ልስጥህ። እናት ሳንቲም እንጂ ብር አይታ አታውቅም ብለዋለች ማለት ነው። እንደለመደችው የወንደሰን እናት እንደማዋረዷ ለምዳለች እና እሱም ደግሞ ቆፍጠን ያለ ወንደሰን መስሏታል መሰለኝ። ከአጋሹ ጋር ስታወራ ረስተዋለች ሌላ ሰው መሆኑና እሱም በዚህ ንዴት ስሜታዊ ሆኖ ተነሳስቶ ነው ለወንደሰን ቪዲዮውንም ሁሉንም ነገር የተናገረው ማለት ነው። እና አንዳንዴ ስሜታዊ ሆነን ራሳችንን ሳናቀው ከስሜታዊ ውጭ ሆነን ስናወራ በጣም ጉዳት የሚደርስበት ነገር አለ ማለት ነው። የወዲት እንግዲህ አያደርገውም ብላ ነበር ይህንን ነገር እናቷ ምንም አያመጣም የትም አይደርስም ያለች እናቷ ስትክባት፣ በዛን ሰዓት ነው እሷም ተደፋፍራ ይሄንን ቃል ተናግራ ጉዷን የዘረገፈላት ማለት ነው። እናም እንግዲህ ወንደሰን ከወዲት ጋር ተቀምጠው ፍቅራቸውን እያጣጣሙ እና በጣም ደስተኛ ነበር። ሕፃን ሆና ክፉ ሰው ስለነበረች እንዳንተ አይነት ጥሩ ሰው ያጋጥማታል ብዬ አስቤ አላውቅም ነበር እያለ ነው አጋቹ። ወይዘሮ ወርቄም እንግዲህ እባክህን አታዋርደኝ፣ የምትፈልገውን ያህል እሰጥሃለሁ፣ ሳምንት ጊዜ ስጠኝ ብለው ለምነውታል። አሁን አልሄድም፣ ነገር ግን ተመልሼ እመጣለሁ፣ አሁን ልግባና ከነ ወንደሰን ጋር ትንሽ አጫዎቻቸው ይሄዳለሁ ብሎ ነበር ማለት ነው። እናሱም እንግዲህ አንዳንድ መጥፎ ነገሮችን ጠቆም እያደረገ ወንደሰንም አስተያየቱ ከፍቶ ነበረ። ይሄ ልጅ ግን አብሮ አደግሽ ነው ወይ? ለምንድን ነው የሚናገራቸው ቃላቶች መጥፎ ናቸው ብሎ ሲጠይቃት ያው በህፃነቱ ስለበደል ነው ለዛ ነው ቂም ይዞብን ነው ብላለች የወዲት ማለት ነው። የወዲት ውሸት አያልቅባት፣ ወይዘሮ ውሸት አያልቅም። በጣም ከባድ ነው ማለት ነው። እስከ መቼ? እውነት እኮ እውነት ናት፣ አንድ ቀን መውጣቷ አይቀርም ማለት ነው። የወዲትና የወይዘሮ ወርቄ ደግሞ በጣም ከአቅም በላይ ሆኗል። መቼም ቢሆን እኛ እንጂ አሸናፊ ተሸናፊ አይደለንም ብለዋል። ሁሌም የበላይነት በላይ የጌታም ጌታ አለው ይባላል ማለት ነው። እና ሁሌም ደግሞ ሰው ከፍ እንዳለ አይኖርም። አንድ ቀን ዝቅ ማለት አለ። ዝቅ ያለ ሰው ደግሞ አንድ ቀን ከፍ ማለት አይቀርም ማለት ነው። ሁሌም ዝቅ ያለ ሰው መናቅ የለበትም ማለት ነው። ምክንያቱም የወንደሰን እናት ለልጃቸው ሲሉ ነው እየተበደሉ እየተሰደቡ በገዛ ቤታቸው መተንፈሻ ጥሩ አየር እኮ የማያገኙበት ቦታ ሁሉን ችለው የተቀመጡት። ምክንያቱም ለልጅ ትዳር ብለው የወንደሰን ትዳር እንዳይፈርስባት ፈርተው ብነግረውም አያምነኝም፣ ፍቅር እውር አድርጎታል። ስለዚህ ልጄ አንድ ነገር እንዳይሆን ብለው ነው ይህን ሁሉ ደብቀው እየኖሩ ያሉት ማለት ነው። ዝምታ ደግሞ ፍርሃት አይደለም አንዳንዴ። እና የጀግናም ጀግና አለው እንግዲህ የወይዘሮ ወርቄና የወዲት ጀግና ማን ነው? አጋቹ ነው በአሁን ሰዓት ማለት ነው። እናም እንግዲህ አጋቹ ሳምንት እንገናኛለን፣ ወይዘሮ ወርቄ ቤት እመጣለሁ፣ ተዘጋጅተው ጠብቁኝ፣ ጥሩ ምግብ አዘጋጅተው ብሎ እንግዲህ በሙድ ነግሯቸው ሂደዋል። እሱም እንግዲህ ያው
ከወጣ በኋላ ወንደሰንም ምንድነው ችግሩ? ይሄ ሰው ግን በጣም ያስፈራራል እያለ ነበር የተናገረው ማለት ነው። እናም እንግዲህ ብሩን ሳይሳካለት ቀርቶ ተመልሶ ባለው ሰዓት በሳምንቱ መጥቶ ነበር። በሳምንት ሲመጣ ግን ብሩም አልተሳካለትም። ወይዘሮ ወርቄ 3 ሚሊዮን ብር ብቻ ነበር የፈቀደችለት። እሱም ያንን ስሜት ተነሳስቶ ለወንደሰን እኔ የአብሮ አደጓ አይደለሁም፣ ነገር ግን አጋሿ ነኝ፣ አለምዬን እንዳግታት ብር ከፍላኝና የእሷ ቅጥረኛ ነኝ፣ ይሄን ቪዲዮ ደግሞ ማየት ትችላለህ ብሎ ቪዲዮውን ሰጥቶታል። እሱም ወንደሰን ማመን አቅቶታል። ይሄን ነገር እናቱ ወይም አለምዬ ይሄንን ቢያደርጉ መቼም አያምናቸውም ነበር። ነገር ግን እሱ ይሄንን ነገር ቪዲዮውን እንዲያደርጉ ሁሉንም ነገር አይቶታል ማለት ነው። ማመን አቅቶታል። ማመን እስከሚያቅተው ራሱን ስቶ እስከሚወርቅ ድረስ ነበር ማለት ነው። በጣም ስሜቱ ከባድ ነው በነገራችን ላይ። ምክንያቱም ሁሌም የኔ ያሉት ሰው እናቱን አላምን ብሎ ሚስቱን ብቻ እያመነ ሚስቱን እየተከተለ ነበረ ማለት ነው። ዛሬ ግን እውነታውን ሲያይ በጣም ከባድ ነው ማለት ነው። እናም እንግዲህ እሱም እየጮኸ በጩኸት ይሄን አላምንም እያለ ነበረ። እናቲቱም እንግዲህ ልጅ እውነት ነው ሚስት በጣም አረመኔና ጨካኝ ሴት ናት ብለውታል እናቱ። አጋሽም እንግዲህ የወዲት ማለት በጣም ጨካኝ አረመኔ ራስ ወዳድ ሴት ናት፣ ሁሉን ለኔ የምትል እናቷም ሆነች እሷ ብሎ ተናግሯል ማለት ነው። እናም ያው አለምዬም ወንደሰን እኔ ሁሌ ላሳየና እውነታውን ልነግር ፈልጌ ነበር፣ ነገር ግን አንተ ሁሌም አታምንም፣ አይንህ አያይም ብለዋለች ማለት ነው። የወዲትም እንግዲህ ስትማጸነው አይተናል። እባክህን ወንደሰን ይቅርታ አድርግልኝ፣ ደግሞ ይሄንን ነገር እኔ አላደረኩም እያለች ስትል ነበር ማለት ነው። ደግሞ እኮ አላደረኩም ባይን እየታየ ይሄ ነገር አይ የተቀነባበረ ነው ቴክኖሎጂ አቀናብሮት እንጂ ይሄ እውነት አይደለም ብላ እየካደች ነው ያለችው ማለት ነው። እናም እንግዲህ ምን ይሆን የወዲት ምን ጣፈንታዋ ምንድን ነው የሚለውን ነገር ቀጣይ ቪዲዮ ላይ እናያለን ማለት ነው። ለዛሬ ይሄ ይሆነናል። ለቪዲዮ አስተያየታችሁን ሀሳባችሁን በኮሜንት አስቀምጡልኝ። የእናት ግፍ ድራማ ምን ይሆን የሚለውን መስተካከል ያለበት ምንድነው? የወዲትስ ክፋት እስከ መቼ ይቀጥላል እና ምንድን አለው አዲስ ነገር ውስጥ ምንድነው የሚለውን ነገር በኮሜንት አስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ። ለቻናሉ አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ባይ ባይ።